ዛሬ ከኔ ጋር አብዝቶ መጮህ በሚል ሐሳብ በአንድነት እንነጋገራለን። አብዝቶ ስለመጮህ እንደው እግዚአብሔር ዛሬ የሚያስገርም መንፈስ በመካከላችን ይለቃል። ሉቃስ ወንጌል ምዕራፍ 18 ላይ የእግዚአብሔር ቃል እንደዚህ ሲል ይናገራል። ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝብም ሲያልፍ ሰምቶ ይህ ምንድነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት ይሄዱ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። እስቲ አብዝቶ ጮኸ በሉ። እስቲ አብዝቶ ጮኸ እስቲ በሉ። ሃሌሉያ። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበም ጊዜ ምን ላድርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ አለው። ኢየሱስም እይ እምነት አድኖሃል። በዚያም ጊዜ አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ። ኢየሱስ ክርስቶስ ጌታ ነው። እጅግ በጣም የሚያስደንቅ ታሪክ ነው። መቼም ይሄንን ሁሉ ቃል ከማቴዎስ ጀምሮ ስናጠና በሚገርም አይነት ሁኔታ እግዚአብሔር በሐሳቡ፣ በዓላማው፣ በእቅዱ የፈወሳቸው ስራዬ ብሎ ሄዶ ያገኛቸውና የተናገራቸው ቀንበራቸውን ያንከባለለላቸው ሰዎች እንዳሉ ሁሉ ነገር ግን ፈጽሞ ሊፈውስ እንኳን ፕላኑ ሳይሆን የሚሄድበትን ስፍራ አስቀይረው በረከታቸውን የተናጠቁም ሰዎችን ደግሞ ተመልክተናል። ስለዚህ የእግዚአብሔር ቃል እንደሚናገር ብዙ ጊዜ የኛ ሐሳብ ምንድነው? የሰዎች አመለካከት ምንድነው? ምናልባትም አንዳንድ ጊዜ በደንብ ላለመጸለይ ለስንፍናችንም ስለሚጠቅመን ምን እንላለን? እግዚአብሔር ያለውንም ማየትም አገኘዋለሁ እንላለን። እግዚአብሔር ካለማ የትም አላጣውም እንላለን። ካልጸለይክ ግን ታጣዋለህ፣ ካልጮክ ግን ታጣዋለህ። ለምን ቢባል የእግዚአብሔር ቃል ሲናገር የልብ መዘጋጀት ከእግዚአብሔር ነው የሚለው፣ ከሰው ነው። የምላስ መልስስ ከእግዚአብሔር ነው። እንግዲህ አሁን ሁላችንም ምን እያደረግነው ነው? የልብ መዘጋጀት ከእግዚአብሔር፣ የምላስ መልስ ከእግዚአብሔር እያደረግነው ነው ያለነው። እግዚአብሔርን ሐሳቡን ሁሉ በእውነት እቅዱን ሁሉ የሚያስለውጡ የሚያስገለብጡ ሰዎች አሉ። በጸሎት አክሰስ በህይወታቸው እየሰጡ የተሳሳተ ይመስላል አይደለ? ዛሬ ማሳያችሁ ነገር ይሄንን ነው። አልፎት የሄደ ሰው ነው፣ ነገር ግን ኢየሱስን እንደገና ወደ ኋላ የመለሰ የሚያስደንቅ ጩኸት ነው እዚህ ጋር የተመለከትነው። የእግዚአብሔር ስም የተባረከ ይሁን። ምዕራፉ ገና ሲጀምር በጣም የሚገርማችሁ ከላይ ጀምሮ እያንዳንዱ ሐሳብ ጮኸው ነገራቸውን የተናጠቁ ሰዎችን ነው የሚያሳየው። ሉቃስ ወንጌል ምዕራፍ 18 የታወቀ ነው። ገና ሲጀምር ሳይታክቱ ይጸልዩ ዘንድ ይህንን ምሳሌ ነገራቸው በሚል ነው የሚጀምረው ምዕራፍ 18። ከዛ ምሳሌ ነው የተናገረው። አንዲት ሴት ነበረች። መተው ሰዎች ያላትን ነገር ሁሉ ሊዘርፉባት፣ ሊወስዱባት፣ ደግሞ ርስቷን ሊነጥቁ ሲሉ መታ ለንጉሱ እባክህ ፍረድልኝ ትላለች አለ ኢየሱስ ሲናገር። መታ ፍረድልኝ ስትለው እርሱ ኢግኖር ያደርጋታል። እቺ ደግሞ ድሃ ብፈርድ ባልፈርድላት ምን ታመጣለች? በኮሚኒቲው ላይ ምንም ነገር ማታደርግ፣ መንገድ ማታሰራ፣ ፎቅ ማትገነባ፣ ደግሞ ፓርክ ማትገነባ፣ ምንም አቅም የሌላት፣ መንግስት ላይ ምንም ነገር ማታመጣ፣ የምርጫ ቀስቀሳ ቢደረግ ምንም ነገር የማታደርግ ብሎ ይመስላል ኢግኖር አደረጋት። ከዛ እሷ ግን አለቀቀችም አለ ኢየሱስ ነው እኮ የሚናገረው። እሷ ግን እንደገና እየተመለሰች መጣ ንጉሥ ሆይ እባክህ ከነዚህ ከባላጋሮቼ ፍረድልኝ ትላለች። አሁንም ባካችሁችን ሴትዮ ዞር አድርጉልኝ፣ ምን መታ ትጨቀጭቀኛለች ይላል። ልትለቀው ነው። ሌላ ጊዜም እንደገና መታ ትላለች አለ ኢየሱስ ሲናገር ይህን ምሳሌ። እንደገና መታ ስትናገር አሁንስ አለ ንጉሱ ማንነቱን ያውቃል። በጣም ነውረኛ ከመሆኑ የተነሳ እግዚአብሔርን ማይፈራ ሰውን ማያፈር ነበረ ንጉሱ። እንደዚህ አይነት ሰዎች ገጥማችሁ ያውቁ? የእውነት እግዚአብሔርን ባልፈራ ሰውን ባላፈር ስለ ንዝነዛዋ ፈርደላታለሁ አለና ፈረደላት ይላል። ታዲያ ይሄ ጠማማ የሆነው ንጉስ ከፈረደ አለ ኢየሱስ ሲዘጋ፣ እግዚአብሔር ደግሞ ዕለት ዕለት ወደ እርሱ ለሚጮሁት ለሚታገሱት ምርጦቹ እንዴት አብልጦ አይፈርድላቸውም? ሃሌሉያ! እውነት እላችኋለሁ ይፈርድላቸዋል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ራሱ ጸሎት መላሹ ጌታ ምድር ላይ በነበረ ጊዜ ይህች ሴት ጮሃ ካስመለሰች
እናንተ ደግሞ የሚታገሳችሁ ምርጥ በሰማይ አለላችሁ ብሎ ራሱ እንድንጮ መክሮ ነገረን። የእግዚአብሔር ስም የተባረከ ይሁን። ራሱ ሰማይ ሄዶ በአባቱ ቀኝ ተቀምጦ ከፋቹ ራሱ መጥቶ ምድር ላይ ደጋግማችሁ ጸልዩ አለን። አር ዩ ሲሪየስ? ምን እንደማለት እንደሆነ ታውቃላችሁ? ኤግዚኪዩቲቭ ፓወር አለኝ። ዋይት ሃውስ መጥተ 3-4 ቀን መጥተ ብትለምነኝ እንዲሆንልህ የፈለግከውን ነገር በደንብ አድርጌ ያደርገዋል። አንዳንድ ሰዎች ኬዞቻቸው ሲበላሹባቸው የስቴቱ ሴኔተር ኦፊስ ሄደው አፕላይ ያደርጋሉ አይደል? it is normal። ለምን? እዛ ጋር ያለውን ነገር ስለነሱን ወክለው የቆሙ ስለሆነ ማስቀየር የሚችሉ ስለሆነ። ለማስቀየር አቅም ያላቸው ሰዎች ጋር የምንሄድ ከሆነ ሰማይና ምድር የፈጠረው ጌታ ጋማ ነገርን እንዴት ማስለወጥ አንችልም? ይሄ ሰው ጠማማ ሆኖ እንዲህ ከሆነ የሚወዳችሁ ጌታማ ደጋግማችሁ ከጠየቃችሁት አብዝታችሁ ከጮኻችሁ እንዴት አያደርግም ብሎ ነው የተናገረው ለሚታገሳቸው ምርጦቹ። ቶሎ ግን ልንገራችሁ ከ9 እስከ 14 ደግሞ ልክ እንደዛው ቀራጩ ጋር እና ደግሞ ኃጢያተኛው ፈሪሳዊው ጋር መጥቶ ቀራጩ ጻድቅ ሆኖ እንደተገኘ ለምን ሲጸለይ በትክክል ምንም ነገር ይኑርብን ልባችንን አስተካክለን ከጸለይን ከጮህን በእግዚአብሔር ፊት የሙጥኝ ካለን ማይመለስ ነገር የለም እያለ ነው። ቀራጭ እንኳን ኃጢያተኛ ነው። ፈሪሳዊው ራሱን እያጸደቀ ሳለ ይላል እንደገና ስለ ጸሎት ነው። እንደገና ሄድ ብሎ ደግሞ ስለ ሕፃናት ወደ እርሱ ስለመምጣታቸው ሰማይን እንድናስብ ደግሞ እንደ ሕፃናት በሆነ ትሁት ልብ በእርሱ ፊት እንድንቀርብ ተናግሮ ከዛ በኋላ ደግሞ ያለህን ሽጠ ተከተለኝ ስላለው ደግሞ ሀብታም ተናግሮ ነው ወደዚህ ታሪክ የሚመጣው። አሁን ልምጣ ወደዚህ። ታዲያ ይሄ ሰው እንደዚህ ብሎ ይናገራል ቁጥር 35 ላይ ኢየሱስ ወደ ኢያሪኮ በቀረበ ጊዜ እንግዲህ ኢያሪኮ ከገሊላ ኢየሱስ ካለበት ከኖርዘርን ፓርት ኦፍ እስራኤል ወደ ኢየሩሳሌም ሲመጣ መካከል ላይ ያለች ከተማ ነች። በኢያሪኮ በሚያልፍበት ጊዜ ይሄ ሰው ኢያሪኮ የኃጢያተኛ ከተማ ነች። በኢያሱ ጊዜ የወደቀች የተረገመች በጩኸት የረገፈች ከተማ ነች። ከዛም በኋላ ደግሞ ወንበዴው ሄደ ወደ ኢያሪኮ ብሎ ሲናገር የኃጢያተኛ ሰፈር እንደሆነች ያሳያል። ኢያሪኮም ደግሞ ከእግዚአብሔር ሕዝብ የተነሳ ተዘግታ ነበር ይላል። ኢያሪኮ አካባቢ ምንም አይነት መልካም ነገር ጥሩ የሆነ ነገር አይገኝም። የኢያሪኮ ውሃም ራሱ ደግሞ ይጨነግፋል ብለው እንደጸለዩ ባለፈው ጊዜ ስንማር ተመልክተናል። በዛ ስፍራ ይሄ ሰው ተቀምጦ ተስፋ የሌለው ገና ከልጅነቱ እያመጡ የሚያስቀምጡት ማታ ሲሆን የሚወስዱት የሚያስገርም አንድ ሰው እዛ ጋር ተገኘ። ነገር ግን ይሄ ሰው አይነ ስውር ነበር፣ በመንገድም ላይ ተቀምጦ ነበር ብሎ ይናገራል። ምን ብሎ ይናገራል? ወደ ኢያሪኮ በቀረበ ጊዜ። እስቲ በቀረበ ጊዜ በሉ እስቲ። ይኸውላችሁ የእግዚአብሔር ቃል እንደው በጣም ካላመናፈስ ነው በቀር እግዚአብሔርን ምን ባለ ጊዜ በሚገኝበት ጊዜ ፈልጉት ቀርቦ ሳለ ጥሩት ይላል። የሚርቅበት ጊዜ አለ እያለን ነው ኖ። ነገር ግን ሪሊ እግዚአብሔርን ተሟግታችሁ ልትቀበሉ ያላችሁትን ነገር ተሟግታችሁ ካስለቀቃችሁ ሪሊ እግዚአብሔር ቅርብ የሆነ ያንን ነገራችሁን ሊሰራ የቀረበበት ጊዜ አለ። ምን እንደማለት ነው? ቀኑ በሆነ ጊዜ እግዚአብሔር ነገራችሁን ሊፈጽም በደረሰ ጊዜ ተዘናግታችሁ ባካችሁ ምን አይነት ቸርች ነው? ምን አይነት ስራ ነው? መስሪያ ቤቴ ምን አይነት ትዳር ነው? ምን አይነት ልጆች ናቸው ያሉኝ እያላችሁ ወደ ኋላ ካላችሁ ተስፋ ከቆረጣችሁ ረጅም ዘመን የለፋችሁበት ዋጋ የከፈላችሁበት ነገር እግዚአብሔር መጥቶ ቀኑ ደርሷል ብሎ ልክ ሲቀርብ ሲያይ ምንም ነገር ከሌለ ዘወር ብሎ ይሄዳል። ስለዚህ በቀረበበት ጊዜ ወደ ኢያሪኮ ሲቀርብ አሁን ጌታ ኢያሪኮ ጋር ሲያልፍ ባያየው ኖሮ ይሄ ሰው ቢጮ ሩቅ ነው ኢየሱስ ማንም ሊያደርስለት ላይችል ይችላል። በወቅቱ በምድር ላይ ስለሚመላለስ ነው ብላችሁ አሁን በመንፈስ ነው የምንጸልየው ጸሎት። ስለዚህ ምን አለ? ኢየሱስ ልክ ሲያልፍ ጠብቆ ታላቅ የሆነ ጩኸት እንደ ጮኸ እንመለከታለን። እንደዚህ ይላል። አይነ ስውር ነበር፣ አንደኛ በመንገድ ዳር ነበር፣ ሁለተኛ ሶስተኛ ተቀምጦ ነበር ብሎ ይናገራል። አይነ ስውር ሰው የሚያይለት ወይም ደግሞ ሰው የሚመራው ወይም አለ ሰው እርዳታ መኖር የማይኖር ማለት ነው። አለ እርዳታ ለምን ቢባል መሄድ የተገባው ቦታ የሚያደርሰው ሰው ያስፈልጋል። እንደገና ደግሞ የሆነ ነገር ሲያይ ልክ እዚህ ጋር እንደጠየቀው ማን ነው የሚያልፈው ሲል ሰዎች አይተውለት ነው የሚነግሩት። ዛሬ ስለሚሆኑ ምድራዊ በረከቶቻችን ብቻ ሳይሆን ስለ መንፈሳዊ አይኖቻችንን መብራት ነው የምናገረው። የበለጠ መገለጡት
መገለጥ ውስጥ የበለጠ በእውነት የሚያስገርም ዲቫይን የሆነ ሪቨሌሽን ውስጥም እግዚአብሔር አምላክ ማስገባት ይችላልበታል። እኔ እየጠማኝ ያለው በእውነት ነው መላችሁ ትላንትና አረ ጌታ ሆይን ብዬ እንደገና ደግሞ ነገ ጎል አረ ያኛው ደግሞ ጌታ ሆይ እንደገና ደግሞ በሚቀጥለው ወር አረ ይኛውስ እያልኩ ደከመኝ እና አሁን በጣም እየለመንኩ ያለሁት እግዚአብሔር ሆይ በእውነት ታይቶ ጳውሎስ ጸልዩ ብሏል አይደል? የቃሉን በር እንዲከፍትልኝ ደጆች እንዲከፍትልኝ ስለኔ ጸልዩ። እግዚአብሔር ሆይ በሚያስገርም መገለጥ ሙላኝ እያልኩኝ በቃለ መገለጥ እንደገና በትንቢት በቃ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አይንን ማብራት ይችላል። ከመስማት ወደ ማየት እግዚአብሔር አምላክ ዛሬ ብዙዎቻችንን ያመጣል። ተስፋችንን ከመስማት እየሰማን ከመኖር ወደ ማየት እንደገና ደግሞ አንድን ቃል እየሰማን ብቻ ከመኖር ከውስጣችን ደግሞ የሚፈልቅ የተገለጠን ነገር እግዚአብሔር አምላክ ማውጣት ይችላል። ስለዚህ ከመስማት ወደ ማየት ሌላው መንገድ ዳር ነበር ብሎ ይናገራል ይሄ ሰው። ይሄ መንገድ ዳር መቀመጡን የሚያሳየው ሰዎች ባስቀመጡት ስፍራ ብቻ የሚቀመጥ ራሱ መርጦ የሆነ ነገር ማድረግ የማይችል እንደገና ደግሞ መንገድ ዳር መመላለሻ ነው። ሰዎች ይሄዳሉ እሱ ግን የሚሄድ አይደለም። እውር ስለነበረ ያስቀምጡታል፣ ሲለምን ይውላል፣ አንስተው ያደርሱታል። ስለዚህ በመመላለሻ እድሜው በመመላለሻ ጊዜው በመመላለሻ ቦታ ቁጭ ብሎ የሚውል ነበር። በጌታ በኢየሱስ ክርስቶስ ስም ዛሬ በመመላለሻ አቅማችን በመመላለሻ ጊዜያችን ደግሞ ከፍ ብለን በመሄዳችን በመንገዳችን ላይ ቁጭ ማለትን እግዚአብሔር አምላክ ያበቃል። የእግዚአብሔር ስም የተባረከ ይሁን። አንዳንድ ጊዜ አስባችሁ ታውቃላችሁ? ብዙ ኃይል እየተሰማችሁ በእግዚአብሔር ቃል በአገልግሎት ኢቭን በስራ በተለያየ ነገር ግን ቁጭ እንዳላችሁ ፈጽሞ ምንም እየተንቀሳቀሳችሁ እንዳልሆነ ተሰምቷችሁ ያውቃል? እግዚአብሔር አምላክ ዛሬ ግን አይንን በመክፈት የምትመላለሱበትን ዘመን ያመጣል። የእግዚአብሔር ስም የተባረከ ይሁን። ብዙ ነገር ውስጣችሁ እየተፍለቀለቀ ተሞልቶ ሊፈስ እየደረሰ ነገር ግን በቃ እስርስር ብላችሁ በስራ ብትሞክሩ የለም አገልግሎቱ በቃ የሆነ እንደናስ የሆነ ከዛ ደግሞ በቤተሰብ ብትሉት ከዛ በሁሉ ነገር ቁልፍልፍ ያለ ነገር የተሳሰረ በመንገድ ዳር እንደተቀመጠ ምንም የማድረግ አቅም እንዳለው ተሰምቷችኋል? እግዚአብሔር አይንን በማብራት እዚህ ጋር ያለ ነገር ማሳየት ይችላልበታል። ያለው እኮ አጋርን እንደዚህ ነው። እሷ ልክ ስታየው ምንድነው ያለችው? እዛው ጋር ነው ምንጭ ያሳያት። እግዚአብሔር ይችላልበታል። አይኗንም ከፈተ። እስቲ አይኗንም ከፈተ በሉ እስቲ። አይኗንም ከፈተ ምንጭንም ማሳያት ብሎ ይናገራል። ሩቅ ቦታ አይደለም። በስራ የመጨረሻ እየተሰቃያችሁ ያላችሁ እግዚአብሔር ምንጭን እዛው ጋር ማሳየት ይችላል። በኑሮ በተለያየ መንገድ ነው እግዚአብሔር አይኗን። ከዛ በኋላ ምን አለች? የሚያየኝን አሁን ደግሞ አየሁት ስትል ኤልሮይ አለች ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። እያለቀስን በመንገድ ዳር እየጮህን ያለነው በእግዚአብሔር ስላልታየን ሳይሆን የሚያየንን ጌታ ማየት ስላልቻልን ነው። ዛሬ አይኖቻችንን ይከፍታል፣ ቦልድ ያደርገናል። እየታየን እንደሆነ ሲገባን ለካ ጌታ ከኔ ጋር ነበር። ምንድን ነበር የሚያስለቅሰኝ? ምንድን ነበር የሚያስጮኸኝ? ምንድን ነበር የሚያስለምነኝ? ምንድን ነው የሚያሰኝ? የአይንን መብራት እግዚአብሔር አምላክ ያደርጋል። ተቀምጦ ነበር። መቀመጡ የሚያሳየው በሚንቀሳቀሱ ተስፋ ብቻ የሚኖር ሲያንቀሳቀሱት ብቻ ከዛ ራሱን ነገሮችንና ሰዎችን መሸከም የማይችል ራሱ ሊሄድ ቢል መሄድ የማይችል ሰዎች ካላመጡት በቃ የሆነ ነገር ተሸክሞ ለስራ ቢል ማድረግ የማይችል አይነ ስውር ነበር ብሎ ይናገራል። አይነ ስውሩም ይላል ቁጥር 36 ላይ ህዝቡ በዚያ ሲያልፍ ሰምቶ ሁኔታውን ጠየቃቸው። አዲሱ ትርጉም ነው እንደዚህ የሚለው ሰምቶ ከመረዳት። እንግዲህ አሁን ሁኔታውን ጠየቃቸው። አሁን እግዚአብሔር አምላክ ዛሬ የሚያደርገው ነገር ሰምቶ ከመረዳት ወተን አይቶ ወደ ማወቅ ወደምንጮህበት ልክ አይቶ ወደ ማወቅ በጩኸት የምንወጣበት ምሽት ነው እያልኳችሁ ነው ያለሁት። አሁን ብዙ ጊዜ ስለ ስራ ይሁን ስለ ጌታም ይሁን መልእክት ይሁን ትንቢት ይሁን እግዚአብሔር ለራሳችን መናገር የሚጀምርበትን አይኖቻችንን የሚያበራበት ምሽት ነው። ሃሌሉያ! ብዙ ሰዎችን ፈልገን አተን ይሆናል። እግዚአብሔር በቀጥታ ወደኛ በፈውስ ይመጣል። ብዙ የታወቁ ሰዎችን ሞክረን ኬዛችን ተበላሽቶ ይሆናል። እግዚአብሔር አምላክ በጩኸታችን ነገሮችን ማስተካከል ይችላል። የታወቁ ሰዎችን ኮንታክት አድርገን መፍትሄ አላመጡ ይሆናል። በእውነት ፈጽሞ እግዚአብሔር አምላክ ዛሬ እኔና እናንተን ከመስማት ወደ ማየት የሚያሻግርበት ምሽት ይሆናል። የእግዚአብሔር ስም የተባረከ ይሁን።
ምናልባት የታወቁ አገልጋዮች ሲመጡ እጆቻቸውን ቢጭኑልኝ ብለን ሊሆን ይችላል። ነገር ግን አልሆነ ይሆናል። እግዚአብሔር የሚታወቁ ሰዎች የሚናገሩትን ከመስማት አልፈን ዛሬ እግዚአብሔር አምላክ ራሳችንን የሚናገርበት ራሳችን ጌታን የምንሰማበት ምሽት ያደርግልናል። የእግዚአብሔር ስም የተባረከ ይሁን። እነ ኢዮብም ብለዋል እንደዚህ፣ መስማትንማ በጆሮዬ ሰምቼ ነበር፣ ነገር ግን አሁን አይኔ ያየች። እስቲ አይኔ ያየች በሉ እስቲ። አያችሁ፣ በዛ ጊዜ ስንትና ስንት ምዕራፍ ይከራከራል፣ 40 ምናምን ምዕራፍ ይመላለሳል። እየሰማ ነው፣ ጌታን ያውቀዋል፣ በስም ያውቀዋል፣ ልጆቹ እንዳይበድሉ ያደርጋል። ነገር ግን እግዚአብሔር ተገለጠ፣ መጣ። አሁን የዛ ጊዜ እስቲ መልስ አለ በዛ በኤሊሁ በተባለ ሰው። እስቲ ተናገር። አሁን አይኔ ያየች አለ። ኢየሱስ ክርስቶስ ጌታ ነው። ያቺንም ሴት ትዝ ይላችኋል፣ መጣ ውሃው ዳር ተቀምጦ ራሱ መሲሁ ነብዩ የምንጠብቀው ጌታ፣ እነዚህ አይሁድ ሁሉ የሚጠብቁትን ጌታ አገኘሁት ብላ የሰፈሮቿን ሰዎች ሁሉ ጠርታ ስትመጣ ግር ብለው መጡና ልክ የነገሯትን ሰምተው ነው የመጡት። ከነገሯት በላይ ግን መጥተው እሷ ከነገረቻቸው በላይ ግን መጥተው ሲያዩ እንደዚህ አሉ፣ አሁን ስለነገርሽን ነገር አይደለም፣ እኛው ራሱ ምን ብለናል? እስቲ አይተናል በሉ እስቲ። ይሄ ነው እውነተኛ ህይወት፣ እውነተኛ ሪቨሌሽን ማለት ይሄ ነው። የእግዚአብሔር ስም የተባረከ ይሁን። እነርሱም የናዝሬቱ ኢየሱስ እያለፈ ነው ብለው ነገሩት። እንግዲህ አሁን አይናችን ካልተከፈተ ኢየሱስ እያለፈ እንደሆነ እንኳን አናውቅ። በህይወታችን ቀደም እንደነገርኳችሁ እንደ አጋር ከጎናችን ሆኖ ጌታ ሁሉን ነገር እየሰራ አይኖቻችን ካልተከፈቱ ፈጽሞ ጌታ አብሮን ያለም አይመስለንም። ጥፋት ብቻ ነው የሚታየን። ጌታ እንዳለ ያላወቀ ሰው ሁሉ ጊዜ ግሬ ኤሪያ ስለሌለ የሚታየው ጠላት ነው። ይሄን ነገር ታውቃላችሁ? ጌታ አብሮን እንዳለ ቅርብ እንዳለ በአይኖቻችን ማየት ካልቻልን ጠላት በህመም ሲመታኝ፣ ጠላት ፋይናንሻል ክራይሲስ ውስጥ ሲከተኝ፣ ጠላት ቤተሰቤን ሲገድል፣ ጠላት የሆነ አገልግሎቴን ሲመታ፣ ጠላት በወንድሞች ተጠቅሞ የሆነ ነገር ሲደቁሰኝ ነው የሚታየኝ ሁሉ ጊዜ። እግዚአብሔር ከኔ ጋር እንዳለ ግን ሲገባኝ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ካልነገሩን እያለፈ እንደሆነ አይገባንም። ቢነግሩን እንኳን በመስማት እየሰማን እየተወለግን እንሄዳለን። ትዝ ይላችኋል ኢየሱስ አይኖቻቸውን ሲከፍት ድረስ የኤማውስን ሰዎች የሆነው ነገር ምንድነው? እየነገራቸው አንተ ለኢየሩሳሌም አዲስ እንግዳ ነህን? ስለራሱ እኮ ነው የሚነግሩት። በቃልና በሥራ ብርቱ ስለሆነው ነብይ ስለ ኢየሱስ ነው የምናወራው፣ 3 ቀን ሆኖታል እያሉ ይነግሩታል። አሁን ገና አይኖቻቸው አልተከፈተም ነበር። ነገር ግን ማዕዱን በቆረሰ ጊዜ አይኖቻቸውን ከፈተ። ከዛ በኋላ ነው ይኸውላችሁ ምን አሉ? ገና መጽሐፍትን ሲገልጥልን ከመጀመሪያ ያለውንም ነገር ሲተርክልን ልባችን እየተቃጠለ አልነበረምን? የመጨረሻ ነገር አይኖቻችን ካልበሩ በመቃጠል ብቻ እንጨርሳለን። ጌታ ወይ በቃ እየተቃጠልኩን። አይኖቻችን ሲበሩ ግን ማንነቱን እናያለን። ከስፍራችን እንደገና ደግሞ ወደ ኢየሩሳሌም ከኮበለልበት ተስፋችንን ጥለን ከኮበለልበት እንደገና ወደ ተስፋ ስፍራችን እንመለሳለን። አይኖቻችን ሲበሩ የእግዚአብሔር ስም የተባረከ ይሁን። ሄሪጎ አሁን ዋናው ሐሳቤ አብዝቶ መጮህ ወደሚለው መጣሁኝ። እርሱም የዳዊት ልጅ ሆይ ማረኝ እያለ ጮኸ። ከፊት የሚሄዱት ብዙ ሰዎች ዝም እንዲል ገሰጹት። እርሱ ግን አሁንም የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። እስቲ አብዝቶ ጮኸ በሉ። ይኸውላችሁ ልክ በመጀመሪያ ዝም እንዲል ሲገስጹት የዳዊት ልጅ ሆይ ማረኝ ሲል ዝም ሲል ማለት እስቲ ዝም በል በእናትህ አትረብሽ፣ ይሄ እኮ ትልቅ እኮ ሰው እየሄደ ነው ሰዎች እንደሚሉት አትበጥብጠን፣ እስቲ እሱ ሄዶ ሌላ ቦታ የሚፈውሰውን ለማየት ነው እየተከተለ ያለ ነው እንደ ማለት ነው። ሲገስጹት ማለት እባክህ የኔ ወንድም ዝም በል አይደለም መገሰጽ፣ እስቲ ዝም በል እያሉ ሲገስጹት እርሱ ከነርሱ ተክሳጽ የበለጠ ጩኸት ተገኘበት። የእግዚአብሔር ስም የተባረከ ይሁን። አሁን ሰዎችን አንመልከት። አንድ ነገር ላሳያችሁ። የሚገስጹ ብዙ ነገሮች አሉ በህይወታችን። የሚገስጽ የአሜሪካ ሲስተም አለ ጩኸት እንድናቆም የሚያደርግ። በስራ እኮ ነው፣ ዝም ብለህ በጩኸት እኮ አይደለም። ወጥተህ ሸቀል አድርግ እንጂ መክበር ያለው በዚህ ነው እኮ የሚል መንፈስ። ካልሰራህማ አለቀለቁ። ስለ ስራ መቼም ማንም አይነግረኝም፣ አውቃለሁ መስራት እንዳለብን።
በነገራችን ላይ የአሜሪካን ህዝብ ስለ ስራ አይነገረውም፣ ስራ ተብሎ አይነገረውም፣ ሁሉ ያውቃል። የሚገስጹንን ለምሳሌ አለመከናወን የተባለ የሚገስጽ ድምፅ አለ። ትላንትና ሞክራ አልሆነልህም እኮ ዝም ብለህ ነው አሁን ምጭሆ። ዛሬም ማታ ትንበረከካለህ፣ ከልጅነት ጀምሮ ትንበረከካለህ። አሁንም ዛሬም ማታ እየተንበረከክ ነው። እስቲ ይኸው ያለብህን ስትረግል ስለ ቤተ ክርስቲያን እየጸለይክ ነው አይደለ? ይኸው 13 ዓመት ሞላ። እስቲ ተመልከተው፣ ይሄ ሁሉ ቀያይ ባዶ ወንበሮች የሚገስጹ ድምጾች አሉ፣ ጩኸታችንን ሊያስቆም የሚፈልጉ። ጌታ ሆይ እዚህ ስፍራ እንልና ከዛ በኋላ አይ ሞላ ያለ ሌላ ስፍራ ይሻለኛል ማለት ልክ ይሄ ሰው አንዴ ጮሆ ሁለተኛ ላይ ቢያቆም እንደዛ ማለት ነው። እሱ ግን አብዝቶ ጮኸ ማለት የነክሱን ተግሳጽ የሚያልፍ እነሱ እስቲ ዝም በል እያሉ የሚጮሁትን የዳዊት ልጅ ሆይ ብሎ ኢየሱስ እስኪሰማው ድረስ የነሱን ተግሳጽ የሚሻገር ጩኸት መጮህ ጀመረ። ኢየሱስ ክርስቶስ ጌታ ነው። ብዙዎቻችን ቤተክርስቲያናችንን በገንዘብ እየተገሰጸች አለች። የሆነ ነገር ለማግኘት ብንል አረ ምን አቅምህ እኮ ዜሮ ምን አይነት ነገር እየተባለ እንገሰጻለን። በጤና አንዳንዶቻችን እንገሰጻለን። ዝም ብለህ እኮ ነው የምትጸልየው። ይሄው ሆዴን አመመኝ እንዳልክ 3 ዓመት ሆነ እኮ። ይሄው ደግሞ የሆነ ጎኔን እየወጋኝ ነው እያልክ 5 ዓመት ሆነ እኮ የሚሉ ድምጾች ይገስጹናል ጩኸታችን እንድናቋርጥ። ዛሬ ግን ጩኸታችንን እንቀጥላለን። የእግዚአብሔር ስም የተባረከ ይሁን። የረሳናቸውንም ጸሎቶች ሁሉ አምጥተን የምንጸልይበት የምንጮህበት ምሽት ይሆናል። ሃሌሉያ! ትዝ ይላችኋል ያንን ሻለቃ መምህሩን አታድክመው አሉት፣ እሱንም ሊያስቀሩት ወደኋላ። ነገር ግን እሱ ጌታ ሆይ አንተ እንደውም መሄድ አይገባም፣ ቃልን ተናገር ብላቴና ይፈወሳል። ቃልን ኢየሱስ ክርስቶስ ጌታ ነው። አይኑ የበራለት ሰው አታድክመው ያሉት ሲመለስ በቤቱ ሕፃኑ ደና ሆኖ አገኘው። መቼ እንደሆነ ጠየቀ። ትላንት ኢየሱስ ደና ነው ልጅ ባለው ትላንት በ7 ሰዓት እንደሆነ አሰበ ይላል። ልንገራችሁማ ስናቆም ምን ማለት እንደሆነ ታውቃላችሁ? ኢየሱስ ሲናገር ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን ምቱ ነው የሚለው። አንኳኩ መምታት እንደዚህ ነው። አንኳኩስ ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ቅድም እንደነገርኳችሁ ሁሌ እናገራለሁ ይሄንን። አንኳኩ ያለ ጌታ ራሱ እኮ መላሹ ነው። አንኳኩ ያለ ጌታ አታቋርጡ እያለ ነው። ቀጥሉ፣ ይሰጣል። ለሚያንኳኳ ይከፈትለታል፣ ለሚለምን ይሰጠዋል። የብዙዎቻችን ችግር ከኔ ጀምሮ አንዴ እንለዋለን እናቆማለን። ይሄ መጽሐፍ ቅዱስ ውስጥ ነገርን በመድገም አይደለም ያለው አይደለም። ይሄ ባብል ይለዋል ያኛውን። ዝም ብሎ በቃ በአባባል ነገሮችን እግዚአብሔር የሚሉትን ነው። ነገርን አትድገሙ የሚለው ደጋግመን ግን መጸለይ መቻል አለብን። የእግዚአብሔር ስም የተባረከ ይሁን። ጴጥሮስን እንኳን ምንድነው ያለው ኢየሱስ ሲናገር? ወደ ፈተና እንዳትገቡ ትጉና ጸልዩ አይደለም? ልንገራችሁ፣ እኔ እንደዚህ ያልኩኝ ባይጻፈልንም ጴጥሮስ የገባበት ፈተና 3 ጊዜ በአንድ ምሽት አንተ ታውቀዋል፣ አንቺ ሴት የምትይውን ነገር አላውቅም። ሌላው ደግሞ መጥቶ አንተ የምትለውን ነገር አላስተውለውም። አማርኛው እንደውም በጣም ደስ ይላል። ለምን ቢባል I don't even know what you talking about እያለ ነው ያለው እንኳን ኢየሱስ። ከዛ ደግሞ ቀጥሎ የምትይውን ሰውዬ አላውቀውም። ኢየሱስን እኮ ነው ትጉና ጸልዩ ሲባል እያንቀላፋ የምትይውን ሰውዬ አላውቀውም። ያላችሁ ደጋግመን ባለመጸለይ ብዙ ፈተናዎች ሊመጡ ያልተገባቸው ልናልፍባቸው ያልተገባቸው ፈተናዎች። ብዙ ጊዜ አንበሶች ነን ፈተና ውስጥ ከገባን በኋላ መጸለይ። ነገር ግን እሱም ጥሩ ነው፣ እሱንም አለመተው ጥሎም አለመፈርጠጥ። ነገር ግን ሁሉም ፈተናዎች እንድንጋፈጣቸው አልተጠራን። ሳይደርስ ማምለጥ እንችላለን። ለምን ቢባል በምቹ ጊዜ ወደ እርሱ ይለምናል ነው የሚለው። ጻድቅ ሁሉ በምቹ ጊዜ ብዙም የጥፋት ውሃ ወደ እርሱ አይቀርብም ነው የሚለው። ሳይቀርብ ማሳጠፍ እንችላለን ፈተናን። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ትዝ ካላችሁ ልክ ኤልሳ በሚሞትበት ህመም በታመመ ጊዜ ሁለተኛ ነገሥት 13 ላይ 19 ላይ ልክ 13 19 ላይ ምን ብሎ ተናገረ? ያንን የሶሪያን ንጉስ ሄደና
እስቲ በቀስቱ ምታው አለው። ሲመታ 3 ጊዜ በቀስት መታና መሬቱን አቆመ። ምን አለው? 6 ጊዜ መታው ቢሆን ኖሮ ሶርያን እስከታጠፋ ድረስ በመታህ ነበር። እንግዲህ አስቡ ማለት ከዛ የቀጠለው ቃል ነው የሚገርመኝ። ጨምረ ብትመታ ደግመ ብትመታ ጨምረ ብትመታ ጨምረ ትወርስ ነበር። ዛሬ ለኮፍ አድርገን የተውነውን ጸሎት እንጸልየዋለን፣ አብዝተን እንጮሃለን። እግዚአብሔር አምላክ በመካከላችን አልፋል። የእግዚአብሔር ስም የተባረከ ይሁን። በጣም የገረመኝን ነገር ልንገራችሁ። ከዛ የሚለው ኢየሱስም ቆሞ ሰውየውን ወደ እርሱ እንዲመጣ አዘዘ ብሎ ይናገር። እስቲ አዘዘ በሉ። ይኸውላችሁ ከዚህ በፊት እስቲ ዝም በል አትረብሽ፣ ንጉሱን መምህሩን አትረብሸው እያሉ ነበር የሚገስጹት። ነገር ግን ኢየሱስ ጩኸቱን ሰምቶ ልክ ሲመለስ ዝም በል ያሉትን አምጡት ማለት ጀመረ። ኢየሱስ የገሰጹን ነገሮች፣ የገሰጹን ሁኔታዎች፣ የገሰጸን ነገር በኢየሱስ መታዘዝ ይጀምራል። ዝም በል እያሉ ነበር የበላይ ሆነው፣ ፋይናንስ የበላይ ሆነው፣ ቻሌንጆች የበላይ ሆነው፣ ጤናችን የበላይ ሆነው፣ ያለንበት ደግሞ አገልግሎታችን የተለያየ ነገር ፈጽሞ አለመሳካት፣ በአገልግሎት አለመሳካት የበላይ ሆኖ ዝም በል ይለን ነበር። ነገር ግን ኢየሱስ ሲመለስ አምጡት ይህንን ሰው። ኢየሱስ ክርስቶስ ጌታ ነው። ሰዎቹ ከዚህ በፊት አዛዦች ነበሩ። ከጮኸ በኋላ አብዝቶ ጮኸ። እስቲ እንደገና በሉ። አብዝቶ ከጮኸ በኋላ ግን እነዚህ ሰዎች አዛዦች ሳይሆኑ ታዛዦች። ኢየሱስ ክርስቶስ ጌታ ነው። አብዝቶ መጮህ ሕግን ይገለብጣል። አይገርማችሁም? አብዝቶ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እነዚህ ሰዎች በጣም አለን የሚሉ ኢየሱስን እኮ እናውቀዋለን፣ እኔ እኮ ስልጣን አለኝ፣ እኔ እኮ በጣም ብዙ ኮኔክሽን አለኝ የሚሉ ናቸው። ኢየሱስን አውቀዋል፣ ነካሁት እኮ የሆነ አጎረሰኝ እኮ አብረው የሚበሉ የሆነ ዝም በል እስቲ አትረብሽ፣ ኢየሱስ ወደ ሌላ ቦታ ነው እየሄደ ያለው፣ ወደ ኢያሪኮ እያለፈ ነው፣ ሌላ ስራ አለው የሚሉትን አምጡት ይሄንን ሰው። ኢየሱስ ክርስቶስ ጌታ ነው። ግራ የገባችሁ ነገር አለ? መድረስ ያልቻላችሁበት ብትሞክሩ፣ አፕላይ ብታደርጉ ያልሆነ ስራ፣ ዶክተር ብትቀያይሩ፣ ምን ብትሉ ያልመጣ ፈውስ፣ ሰዎችና አማካሪዎችን የመጨረሻ ብትቀያይሩ ያልሆነ ነገር፣ ቸርቾች ብትቀያይሩ ያልሞላላችሁ አገልግሎት አለ። ዛሬ በጩኸት ይቃናል። ዛሬ በጩኸት ይስተካከላል። እግዚአብሔር አምላክ ለግሬስ ኢቫንጀሊካል ቸርች ይላል፣ ጩሁ እኔ እመልሳለሁ። ሃሌሉያ! ለኤርሚያስ እንደዛ አይደል ያለው 33:3 ለኤርሚያስ ላይ በግዞት እያለ ይላል፣ ግራ ገብዶት በከለዳውያን እጅ ምድሪቱ ተይዛ መያዟ ብቻ አይደለም፣ እሱ ደግሞ በግዞት ቤት በእስር ቤት ቁጭ ብሎ እግዚአብሔር ምን አለ? ወደ እኔ ጩህ እኔም እመልሳለሁ። የሚመልሰውን ነገር እኮ የሚያጌታ ነው። ወደ እኔ ጩህ ደግሞ ይላል። ኢየሱስ ክርስቶስ ጌታ ነው። አዘጋጅቷል። እግዚአብሔር የሚመልሰውን መልስ አዘጋጅቷል። የሚጮህ ሰው ግን ይፈልጋል። ጮሆ የሚናጠቅ ሰው ይፈልጋል። የእግዚአብሔር ቃል ሲናገር ከነብዩ ከዮሐንስ ዘመን ጀምሮ የእግዚአብሔር መንግስት ትገፋለች አለና ግፈኞች ቫይለንት የሆኑ ቆራጦች ማለት ነው። ግፈኞች ማለት ግፍ የሚሰራ ኃጢአተኛ ማለት ሳይሆን ቆራጦች የሆኑ ምን ይሏታል? ይናጠቋታል። እስቲ ይናጠቃሉ በሉ እስቲ። በጩኸት የሚናጠቁ ሰዎች እግዚአብሔር አምላክ ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ካገለገልኩ አይቀር ሞት ቢኖርበት አገለግላለሁ የሚሉ ሰዎች፣ ከሰራው አይቀር እስከ መጨረሻ እሰራለሁ፣ ከጸለይኩ አይቀር ሳላቋርጥ እጸልያለሁ፣ ከመጣው አይቀር ሳልንጠባጠብ ሰው ዞር ግራና ቀኝ ሳላ እመጣለሁ የሚሉ የቆረጡ ሰዎች፣ አብዝተው የሚጮሁ ሰዎች ይፈልጋል። ኢየሱስ ክርስቶስ ጌታ ነው። በእነ አስቴር ዘመን ይህ አይደል የሆነው? ህግ አለ፣ የሚጋፋ ህግ አለ። እስቲ ዝም በይ የሚል ህግ አለ። ነገር ግን ምን አለ ብሎ ነው የሚናገረው? እንደዚህ ተጀመረ ደግሞ እሺ መንቀል ትችያለሽ ሶኬቱን ከዛ ጋር ከዋናው ከግድግዳው። ገና 30 ደቂቃ ይቀረኛል። ይጮሃል እንዴ ሰዓቱ? ኦኬ ነው፣ አይዟችሁ ጨርሻለሁ። እሺ ራሴው ላይ ጠምጄ ጉድ አደረገኝ አይደል? በአስቴርም ዘመን የሆነው ይሄ ነው። በአስቴርም ዘመን በንጉሱ ቀለበት የታተመ
ፈጽሞ ሊለወጥ የማይችል ንጉሱ እንኳን ያለው ይገርማቸዋል። በንጉሱ ቀለበት የማይታተመ እንደ ሜዶንና እንደ ፋርስ ሕግ ነው፣ ፈጽሞ ሊለወጥ አይችልም። ስለዚህ አለ ሲጮሁ እኔና ደንገጥሮቼ ለ3 ቀን እንጾማለን እንጸልያለን። ጩኸት ተቀጠለ። የሞት አዋጅ እኮ አለ። እዛ ደግሞ ሃማ ቤት ደግሞ መስቀያው ተሰርቷል። ብዙ ነገር ሁሉ ኦርኬስትሬትድ እየሆነ ነው። በየቦታው አዳር በተባለ ወር በወሩም በ14ኛው ቀን አይሁድ የተባለውን ሁሉ የሚጨርሱበት ስለት ይሰማል። እየሳሉ ነው ያሉት። ግራይንደር ያለው በግራይንደር ጩር ሲያደርግ ቢላ ሲስል ይሰማል። አንዳንዱ ደግሞ እዛ ጋር ደግሞ ቢላ ለቢላ ሲያሳስ ሻሻ ሲል ይሰማል። መቼ ቀኑ ደርሶ አርጄ ይህንን አይሁዱላ ሲል ይሰማል። ነገር ግን እነዛ ጩኸታቸውን ቀጠሉ። ብሞትም እሞታለሁ፣ አለ ሕግም ቢሆን ወደ ንጉሱ ገባለሁ፣ ብጠፋም እጠፋለሁ ያለች አንድ ቆራጥ ሴት ተገኘች። የእግዚአብሔር ስም የተባረከ ይሁን። መጀመሪያ ሪሉክታንት ነበረች። እንግዲህ ምን ማድረግ ይቻላል ብላ ማቁን ለውጦ መጎናጸፊያ እንዲያደርግ ላከችለት ይላል። ነገር ግን መርዶክዮስ አላቆመም። አንቺ ንጉስ ቤት ነኝ ብትይ፣ ነገር ግን መዳን እግዚአብሔር ለአይሁድ ከሌላ ስፍራ ያመጣል። ጩኸቱን ያውቀዋል። ስለዚህ አሁን ግን አንቺን ምክንያት ያደርጋል። ስለዚህ እሷ እንደዚህ አለች፣ እኔና ደንገጥሮቼ እንጾማለን እንጸልያለን፣ ለ3 ቀን አንበላም አንጠጣም። እናንተም በሱሳ ግንብም ያሉት ደግሞ ለ3 ቀን ይጹሙ ይጸልዩ፣ እግዚአብሔር አምላክ ከጮህን ይነሳል አለችና ቆረጠች። የእግዚአብሔር ስም የተባረከ ይሆን። መጣ ጌታ የማይለወጠውን ሕግ ሊለውጥ፣ የማይሻረውን ሕግ ደግሞ ሊሽር፣ ደግሞ ፈጽሞ ሊቀየር የማይችለውን ነገር ሊቀይር። ጩኸታቸውን ሰምቶ እግዚአብሔር በቃ አለ። ይመስላል ፈጽሞ ነገሮቹ በአስቴር ብቻ የተከናወነ፣ ከሰማይ ግን የሚያከናውን ጌታ ነበረ። ኢየሱስ ክርስቶስ ጌታ ነው። እሷ ከመግባቷ በፊት ስለ አይሁድ ከመለመኗ በፊት እግዚአብሔር አምላክ ኦርኬስትሬት ሲያደርገው ልክ መርዶክዮስ እንዲሰቀል የተዘጋጀው ነገር ተዘጋጅቶ አልቆ በሚሰቀልበት ሰዓት እግዚአብሔር መጣና ከንጉሱ ዘንድ እንቅልፍን አሸሸ። ለምን? የሚጮህ ነበረ። እዛ ጋር የሚጮህ ከጀርባ ነበረ። የሚል ነበረ። ኖ አይሁድማ አይደመሰስም፣ አይሁድማ አይጠፋም። ሕግ ቢኖርም ደግሞ ሕጉን ደግሞ በሕግ የሚሽርን ጸሎት እንጸልያለን። ሃሌሉያ። ድካም ሊኖር ይችላል። ቤተክርስቲያን ውስጥ ብዙ የሚያስቸግሩ ነገሮች ሊኖሩ ይችላሉ። ጩኸታችንን ግን ቀጥላለን። ነገሮችን መገልበጥ የሚችል ጌታ አለ። ስለዚህ በሌሊት ከንጉሱ ዘንድ እንቅልፍ ጠፋ። እስቲ አገላብጥልኝ ሲል የኢምፔረር እንትና የሚል ይታለፋል። እሱን አላልኩም እለፍ ይላል ንጉሱን። እሱን አላልኩም አሁንም እለፍ ይላል ንጉሱ። መርዶክዮስ ሚል እስቲ ማለት ጀመረ። ለምን ተጮኋላ? 3 ቀን ሃሌሉያ። አይገርማችሁም? በኬዛችሁ ውስጥ ፋይላችሁ ውስጥ መግባት ይችላል። የተረሳሳ ስንት ዘመን የሆነው እንደሆነም እንኳን ንጉሱ ያላሰበው አንድ ፋይል መገለጥ ጀመረ፣ መውጣት ጀመረ። በግላችሁ ምን እየጠበቃችሁ ነው ያላችሁት? በአፕሊኬሽኖቻችሁ፣ በህይወታችሁ፣ በጤናችሁ፣ በዶክተሮች ሪፖርቶቻችሁ፣ በስራችሁ ይሁን በቤተ ክርስቲያን ግዥ ይሁን በምን እየጠበቀን ይሆን ያለ ነው? ጩኸት እንቀጥላለን። እግዚአብሔር አምላክ ነገርን ማስተካከል ይችላል። የእግዚአብሔር ስም የተባረከ ይሁን። ከዛ ወጣ። ሲወጣ እስቲ ያንብብልኝ ሲል ገበታና ታራ አንድ ጊዜ ንጉሱን አርጤክስስን ለመገልበጥ መፈንቅለ መንግስት ለማድረግ ሲያሴሩ መርዶክዮስ በድብቅ ሰማና ለንጉሱ ተናገረ። በተናገረም ጊዜ እነዚህ ሰዎች በንጉሱ ተይዘው እርምጃ ተወሰደባቸው እና መርዶክዮስ ምን ተደረገ? ከዛ በኋላ እስከ ዛሬ በር ላይ ቁጭ ብሎ ያለው እሱ ነው። እስከ ዛሬ እኔን ከሞት አስጥሎ እሱ እዛ ጋር አለ ንጉሱ። ለምን ተጮኋላ? ከጀርባ ጩኸት አለ። እስቲ አብዝቶ ጮኸ በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለዚህ ሰው ምንም አልተደረገም እያለ የተበሳጨ ሲገባ ከዛ ደግሞ ሊሰቅል ሊያስፈቅድ የሚመጣ ሃማ ተገኘ። አቤት ጌታ! በእውነት ዘግይቶ እኮ አያውቅም። እንዴት ደስ ይላል! እኛ አንጩህ እንጂ የዘገየ ነገር የለም፣ የሚዘገይ ነገር የለም። አቤት አቤት እንዴት ደስ እንደሚል! መጣ ጌታ። እሺ ንጉሱ ሊያከብረው ለሚወደው ምን ይደረግለታል? አቤት ንጉሱ እንደው አክብሮኝ እኮ መጠገብ አልቻለም እኮ። ይሄው ደግሞ አሁንም ሊጨምርልኝ ነው ሲል የንጉሱ ካባ፣ የንጉሱ ፈረስ፣ የንጉሱ እያለ ሲደረድር ለራሱ መስሎት ሄድና በደጅ ለሚቀመጠው ለመርዶክዮስ አድርግለት። ንጉሱ ይድገሙት እስቲ ለማን ያለ ይመስለኛል።
ጩኸት እግዚአብሔርን ያስነሳዋል። ጩኸት ይውላችሁ እግዚአብሔር ራሱ እኮ ነው ኢየሩሳሌምን እስኪያጸናት በምድርም ላይ ምስጋና እስኪያደርጋት ድረስ ለንጉሱ እረፍትና እንዴ ራሱ ጌታ እረፍት እንዳሰጡኝ እኮ ነው እያለ ያለ። ይሄ ሰው ዝም በል ሲሉት የዳዊት ልጅ ሆይ ማረኝ፣ ዝም በል እኮ ነው ምንል የዳዊት ልጅ እረፍት አሰጠው። እንዴ አምጡት በቃ አለ። ኢየሱስ እኮ ክሊርሊ እሱን የተናገረው ስለማይፈራው ስለዛ ንጉስ የነገርኳችሁ። እባክህ ንጉስ ይፍረድልኝ፣ እስቲ ዞር አድርጉልኝ እቺ እባክህ ንጉስ አይ አሁንስ በቃ ለፍረድልኝ። የእግዚአብሔር የአምላካችን ስም የተባረከው። እንደዚህ ሆነ በመጨረሻ እምነትህ አድነዋል። እስቲ እምነትህ አድነዋል በሉ። ወንጌላቶችን ስናጠና ብዙ ቦታዎች በደንብ መቁጠር ጀምሬ አልጨረስኩም። ብዙ ቦታዎች እምነትሽ አድኖሻል፣ እምነታ ያቺ ደም የሚፈሳትን ሴት እምነትሽ አድኖሻል። ጌታ ነው የሚያድነው ነው አይደለም? ነው። ግን ለምን እምነትሽ አለ? አያችሁ በእምነታችን መዳናችን እንኳን እኮ ጌታ ነው አይደል እንደሚያድነው። የዘላለም ሕይወት የሚሰጥ ማን ነው? ጌታ ነው። ነገር ግን በምን? እስቲ በእምነት በሉ እስቲ። በህይወታችን መዳን የሚያክል ነገር በእምነት ከሆነ የገባንበት በምድር ላይ ያለውን ከጌታ ልንቀበል ያለውን ነገሮች በሙሉ ደግሞ እንዴት አለ እምነት እናስባለን። ስለዚህ ጸጋው በእምነት አድኗችኋል እንደተባለ ጩኸታችሁ በእምነት መልሳችሁን ይሰጣችኋል እያለ ነው ያለ። በእምነትሽ አድኖሻል። ለምጻሞቹን የታሉ ሌሎቹ 9 አለና እምነት አድኗል ሂድ። ስለዚህ እንደዚህ ሆነ ብሎ ይናገራል። 3 ነገሮች ማየት ቻለ፣ ኢየሱስን እያከበረ ተከተለው፣ እግዚአብሔርንም ሁሉም አመሰገኑ። እንግዲህ ይሄ ሰው አይኖቹ በሩ፣ ተከታይ ሆነ። እውነተኛ ተከታይ፣ እውነተኛ ትክክለኛው የክርስትናው ታርጌት ይሄ ነው። አይን ተፈውሶ መፈርጠጥ የለም፣ መከተል ነው። ኢየሱስ ጌታ ነው። ህይወትሽን ቢያበራ፣ ስራ ቢሰጥሽ፣ በጥሩ ትዳር ቢባርክ፣ የሚገርም ቸርች ቢሰጠን፣ ጥሩ ዲሳይፕል እንድናፈራ ነው። ምንም ሌላ ታርጌት የለንም። ኢየሱስ ክርስቶስ ጌታ ነው። ከዛ ህዝብ ሁሉ እግዚአብሔርን አመሰግኑ። አያችሁ ይሄ ሰው መከተል፣ ከዛ ደግሞ ብዙዎችን ማስከተል ነው የእግዚአብሔር የመጨረሻው ታርጌት። ተነስተን ቆመን